ወሳብ ጋይስ ዊአር ባክ ይላል ተመልሰናል። ዛሬም ልንስቅ ነው፣ ፍርፍር ልልል ነው። አዳዲስ ቪዲዮዎች ተጭነዋል። ዛሬ የሚገራርሙ ቪዲዮዎች መጥተዋል እና ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ እያደረጋችሁ ጀምሩ። የነበራችሁ ነባሪ ቤተሰቦች ላይክ በማድረግ ብትጀምሩ ቅሬታ የለኝም። ኮሜንት ደግሞ ብትሰድቡኝ ራሱ ችግር የለብኝም። ግን ዋናው ላይክ እና ኮሜንት ከበዛ ቤታችን በጣም እያደገ ነው የሚሄዱ እና ቪዲዮ ደግሞ ይወጣል በደንብ። ስለዚህ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። የነበራችሁ ላይክ እና ኮሜንት እያደረጋችሁ ጀምሩ። ቤቱ ቢያድግ የእናንተ ሳቅ ይጨምራል። የኔ ደስታ ደግሞ ከፍ እያለ ነው የሚሄደው። እንበራለን አልኳቸው እኮ ወደ ላይ እኮ ነው የምላችሁ፣ ወደ ላይ ሰፍ ብለን ነው የምንሄደው። ባክ ስለዚህ እንሂድ ወዴት? ወደ ቪዲዮ። እሺ እናንተ ካላችሁ እኔ ምንም ጉዳይ የለብኝም። እንቀጥላ። እሺ አብላ ፍቅር ግን ትወደኛለህ? አንቺስ? 11 ሰዓት ላይ ደውልልኝ። ምንድነው? እንቅልፍ እምቢ አለኝ። እኔን እያዳፋኝ ነው። ትንሽ አዋራኝ። ሌሊት እኮ ነው። በቃቸው አለኝ። ሄሎ። አረ ምንድነው? መተኛትህን ለማረጋገጥ ተኝቻለሁ። ደህና ደሮዲ። በህግ አምላክ ብያለሁ። አላስተኛ አልኩ ሆዴ። አረ ሹሩ እያልሽኝ ነው? በቃ ይቅርታ። ለዚሁ ነበር የደወልኩት። ናፈከኝ። ሄሎ። ገና ካሁኑ ለመጨረሻ ጊዜ ሆዴ። ምን ቀረሽ? እሺ በጣም እወድሃለሁ። አውቃለሁ። ሌላው ነገር ሲነጋ ያደርስም። አንድ ዘፈን ልጋብዝ። ተነስቼ እስክስታ እንደልልሽ ነው። ታሳዝናለህ። እሺ አረ ዘጋችሁ። አብላ ፍቅር ማለት እውነት ይሄ ነው። ገና ሲጀማምረን እንዲህ ነው የሚያደርገን። እንዲህ በቀን 100 ጊዜ ካልደወለን አይመቸን። በኋላ የት ነው የሚሄደው ስሜቱ? እስቲ ኮሜንት ላይ ጻፉልኝ። የምር ሲጀማምረን እንዲህ ነው የሚያደርገው። በኋላስ የት ነው የምንልከው? ሚሞሪውን አውጥተን ሌላ ነው እንደምንከተው። ኧረ ጋይስ ወገን ምከሩ ነው ያልኩት። ራሳችሁ ምከሩት። እዛ ምን ይላሉ? ፍቅረኛችሁን በርካሽ መጣጣት ነው። እሺ አሁን ለምሳሌ የኔ ማር፣ የኔ ስኳር፣ የኔ ጣፋጭ እኔ እንጃ ባይሆን ዋው የኔ ዘይት፣ የኔ በርበሬ፣ የኔ ቡና፣ ለካ ከዋጋው ነው። የኔ መሰለ ውድ ነገር እንዴት ጣፋጭ ድራለች። ለካ በዋጋው ስናጸናጽረው እውነት ነው። የምን ጣፋጭ ነው፣ የምን ከረሜላ ነው፣ የምን ቦምቦሊኖ ነው፣ የምን ኬክ ነው። ካልጠራቸው አይቀር የኔ መኪና፣ የኔ ነዳጅ ዋጋ፣ የኔ የታክሲ ዋጋ፣ የኔ ቤት ክራይ፣ የኔ ሂውማኔር ዋጋ፣ የኔ ሜካፕ፣ የኔ ብዙ ነገር አለ ውድ። የጤፍ ዋጋ፣ ስጋ ራሱ 1500 ገብቷል። የኔ 1 ኪሎ ስጋ ዋጋ፣ የፍቅር ዋጋ በዚህ ነው መጠራት ያለበት። በቃ እናንተ ሰፈር ውድ የሆነ ነገር ጨምሩልኝ ኮሜንት። እስቲ ሌላ ፍቅረኛችሁን መጥራት ያለባችሁ ውድ የሆነ ነገር አለ ቀን በቀን የሚያስፈልገን፣ በእሱ ነው ከዚህ በኋላ መጥራት። የምን ማር ነው ከረሜላ ነው። አሁን በኋላ የሚወደኝ ሰው የሚፈልገኝ ሰው የለም ብዬ አላለቃቅስም። ለምን እግዚአብሔር ይመስገን ሱቅ ብድር እስከወሰድኩት ድረስ ሴትዮ 24 ሰዓት ነው የምታስበኝ። መዝገብ ስትከፍት ምንም ስትል ታየኛለች። 24 ሰዓት ነው የምትፈልገኝ። መብራት ኃይልም እንደዛው። ቤት ተከራይቼ እስከኖርኩ ደግሞ አከራይ 24 ሰዓት ሰረብለብለም ውስጥ ነኝ። ከዛ ደግሞ እዚህ ኮሚቴዎች እግዚአብሔር ይመስገን ኮንዶሚኒየም ስትከራዩ ብቸኝነት አይሰማችሁ። ይመጣሉ በየቀኑ ኮሚቴዎች የመብራት አምጪ ወይ እንቆርጣለን፣ የውሃ አምጪ ወይ ቆጣሪውን እንዘጋለን፣ የጽዳት ከዛ ደግሞ የዘበኛ እያሉ 24 ሰዓት ነው የሚያጨናንቁንና ፍቅር ነው የሚፈልገኝ ሰው በጣም ብዙ ሰው አለ። እስከኖርኩት ቤት ኪራይ እስከከፈልኩ ምናምን እስከተንቀሳቀስኩ ድረስ ሌላ ቢቀር ኮሚቴዎች ይመጣሉ። አከራይ በወር አንዴ ቢመጣም ኮሚቴ ደግሞ እግዚአብሔር ይመስገን በተለያየ ነገር ወር ውስጥ 6 ይመጣሉ። በቂ ነው። ሱቅ እንዲህ እነሱ እንኳን ባስታውሱን ሱቅ እዚህ የተበደርኩት ብድር ትከፍለኝ እያለች ሞቅ አርጋ ሰላምታ ትጠይቀኛለች። ነው ኮምቧላ የሚወደው ሰው የለም። አሃ እንዲህ ቆኔ ብዙ ጠራለሁ እኔ አሉብኝ የሚፈልጉኝ ብዙዎች ከዚህ በኋላ ፍቅረኛ አጣው ብዬ እናንቺ ማላስብ
ቴሌቪዥን የቻላለ ከዚህ በኋላ ብዙ ሰው አለብኝ እኔ ብትመለሽ ራሱ ቦታ የለም ሞልቷል። እስከ እሷ ነው የተማርኩት። እኔ ሳልኩት የማይቻል ያለ ብቸኝነት ሰው አልገደለው ብቸኝነት ሰው ቢገልማ ማን ይቀራል ከዚህ በጣም ነው እንዴ ብቸኝነት ያጠቃሽ? ኧረ ምላስ ባይዘው ሳላደንቅ ማለት ነው የማልፈልገው ነገር ቢኖር የፀጉር መክተፍ ጀምራለች። ምክንያቱም ክረምት ነው። ከክረምቱ ጋር ሊሄድ የሚችለው ዊግ መሰራት በዊግ መሰራት ነው። በዛ ላይ ደግሞ ከሽበትሽ ጋር ማች ያደረገ ቀለም መምረጥሽን ሳላደንቅ አላልፍም። በቀጣይ ሂውማን ሄር ዊግ ምናምን ብቻ የቀያየርሽ እንደምታሳይኝ ተስፋ አደርጋለሁ። ሌላው ምንድነው ትንሽ ቅር ያለኝ እንደ ሐሳብ ፀጉርሽን ልትሰሪ ስትሄጂ ለምን ፂምሽን አላስነሳሽም? እንደሽ እንደዛው አይላሽ ምናምን ለምን አልተሞላሽም? በቃ ብዙ የሚቀሩ ነገሮች አሉ። በቀጣይ ታሻሽልሽ። ያው ሂውማን ስታደርጊ ስቀይሪ እንደዛ አድርጊ። ሂውማን አትሰሪ ከስግስግ ግን እንትን ይሻልሻል። ይሄ ሌስ ነው ምናምን የሚባል እንዲህ ቤቢ ሄር ምናምን የሚወጣበት በጣም ፐርፌክት ነው እሱ። ከዚህ በኋላ ግን ሳስበው ብቸኝነት አይደለም አንቺን የሚገልሽ እኛ ነን። ወደ በምላሳችን ተኛ ሰማይ የምንልክሽ እኛ ነን። 9ኛ ነው የምንልከው። ብኖር 9ኛ ነበር የሚልከው አንተ 4 አንተም ብላ ምን አፈር ካልኩ ሞታል አትብላ ተው። ምን ሆነሽ ነው እህት? የሁለት ወር ነፍሰ ጡር ነኝ። ላስታውቅ ፈልጌ አልወጣም አለኝ። ኧረ እባክሽ እኔ አግዝሻለሁ፣ ታስታውቂያለሽ። ናሆሜ እሱኒ አረግም ኧረ ዋው አንደኛ ጤና ይስጥልኝ። ከስታቶች ሐኪም ቤት ነበር የምንመጣው። እዚህ ቤት ሾው ታሟል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ሁሉ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ በቃ ያሸተተ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት አዝለታ። እሺ እንካስቲ አቦ ይሄን እኮ ነው አልበላም ያለው እንዴ ጋሺ። ምን ሆንክ? የወር ደግሞ ዜና እየወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላም ያለው። ይሄን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁ ውሻ አድርጋችሁ አርጉኝ እና ከዚህ በሰዓቱ ወጥቼ እሸናለሁ። ተነኮ ነው ራሱ ካዘዛችሁኝ አንዴ ግድዬ ነው የምመጣው ጋሺ። በእናታችሁ ይኸው አንጻር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ። እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ። አንዴ ያዝልኝ በዚህ ጋሺ። እንጀራ አለኝ እኔ ስጋ ወር ሆነ ጋሺ። በእናታችሁ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ። ይሄን እየሰደብከኝ ይኸው ጋሺ። ጓደኛዬ ራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንድ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ። በእናትህ ይሄን ይተባበሩ። አንቺ ወዴት ነው የምትሄደው? ውሻችንን ከሞ እንጂ ታሟል እኮ አታየውም ጋሺ። ራሴ ልከነበር መጀመሪያ ራሱ ነው ውሻ ባይ ዘ ዌይ። እውነቱን ለማውራት ቀልድ መስሎ ቁም ነገር አንዳንድ ቦታ ላይ ለውሻ የሚቀርብ ምግብ ሌላ ቦታ ሰው ልጅ አጥቶ የሚቸገርበት እዚሁ እኛ ሀገራችን እዚሁ። ይሄ በጣም የኑሮ ልዩነት ነው። እኔም አጋጥሞኛል፣ አይቼዋለሁ። ውሻ የታሟል ብሎ 20 ሺህ 10 ሺህ አውጥቶ የሚያሳክም ትውልድ እኮ ነው ያለው። እዚህ እናታችን አባታችን የሚያሳክም ሰው ጠፍቶ የሚሰቃይበት ደግሞ አለ። እርዳታ ሲባሉ ግን አንድ ሳንቲም ጠባ ያርጉ ጠብ ያርጋቸው እንጂ መድኃኒዓለም አንድ ብር እኮ ለኔ ቤት መንገድ ላይ እንደዚህ ሲያገኙ አንድ ብር ዞር ብሎ እንኳን አይደል። መኪናችሁን ከመኪና ጋር ያጋጭ ካልኩኝ አደጋ ነው፣ ኃጢአት ነው። እያሰባችሁ ለውሻ 20 ሺህ 30 ሺህ ብትወስዱ ሕክምና ቤት የምትወስዱት ለምግብ ብላችሁ 1 2 3 20 ኪሎ ወስዳችሁ ወደ ቤት የምትገቡት። እድሜ ለእናንተ ፈጣሪ ያለላችሁ ለነሱ። አመሰግናለሁ። ቢሶቴን የተወጣሁት በእናንተ ይቅር በሉ።